ጤና ይስጥልኝ ተመልካቾቻችን፣ የዕለቱን ዋና ዋና ዜና በምልክት ቋንቋ ይዤ ቀርብ ያለው አብራችሁኝ ቆዩ። ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት ኢትዮጵያውያን በምርጫ ያሳዩትን ንቁ ተሳትፎ የዲሞክራሲ ስርዓትን ለማጽናት ያላቸውን ቁርጠኝነት የሚያመላክት መሆኑን ገለጹ። ጠቅላይ ሚኒስትሩ በአዲስ አበባ እንጦጦ እስከ ቀጨኔ መድኃኔዓለም ያለውን የመልሶ ማልማትና የወንዝ ዳርቻ ልማት ፕሮጀክት በይፋ መርቀዋል። ጠቅላይ ሚኒስትር አብይ አህመድ ከሰባተኛው ጠቅላላ ምርጫ ማግስት ዛሬ ጠዋት ከእንጦጦ እስከ ቀጨኔ መድኃኔዓለም ያለውን የመልሶ ማልማትና የወንዝ ዳርቻ ልማት ፕሮጀክት መርቀው በይፋ ስራ አስጀምረዋል። በትላንትናው ዕለት ኢትዮጵያውያን በድምፅ መስጠት ያሳዩት ተሳትፎ የዲሞክራሲ ስርዓትን ለማጽናት ያላቸውን ቁርጠኝነት እንደሚያሳይ ጠቅላይ ሚኒስትር አብይ አህመድ በዚሁ ጊዜ ገልጸዋል። ዛሬ ግንቦት 25 ነው። ትናንት በሀገር አቀፍ ደረጃ መላ ህዝባችን በሚያስደንቅ ትጋትና ብርታት የዲሞክራሲ ስርዓት ኢትዮጵያ ውስጥ ለማነጽ ለመገንባት እስከ እኩለ ሌሊት ከዛም በላይ እስከ 9 ሰዓት ድረስ በዚያ ሁሉ ፈታኝ ሁኔታ ውስጥ እምቢኝ ብሎ ስርዓቱን ለመገንባት ቁርጠኝነት አሳይቶ ሲመርጥ የዋለበት ያመሸበት ያደረበት ማለት ይቻላል ዕለት ነበረ። ይሄ ለኢትዮጵያ የዲሞክራሲ ስርዓት ግንባታ እንደ አንድ ታሪካዊ ጊዜ ሊወሰድ የሚችል ኩነት ነው። ሰላማዊ መሆኑ ብቻ ሳይሆን ህዝቡ ያሳየው ጥንካሬ፣ ብርዱ፣ ጥሙ፣ አልፎ አልፎ ዝናቡ በድምሩ አስደማሚ ነገር ነው። ይሄ ጉዳይ አያስተኛም። ብዙ ማሰብ፣ ብዙ መበርታት፣ በታመነው ልክ መገኘትን የሚጠይቅ ጉዳይ ነው። ኢትዮጵያ በዚህ ዓመት ያቀደችውን የ10.2 በመቶ የኢኮኖሚ እድገት ለማሳካት በትጋት እየሰራች መሆኑን ጠቅላይ ሚኒስትሩ አንስተዋል። እንግዲህ እኛም ትናንት ምርጫውን ስለጨረስን ዛሬ በቀጥታ መላው የመንግስት አመራር በፌዴራልም በክልልም ያሉ ወደ ስራ ገብተናል። ወደ ስራ እንድንገሰግስ እንድንፈጥን ያደረገን አንዱ ዋነኛ ምክንያት በዚህ ዓመት ኢትዮጵያ ያቀደችው እድገት 10.2% ወይም ከአፍሪካ ቀዳሚውን እድገት ለማረጋገጥ ነው። ይህ እድገት የሚረጋገጠው ደግሞ የሚባክን ጊዜ ከሌለ ነው። አሁን የቀረን 1 ወር ከ5 ቀን ነው። ሰኔ 30 የዚህ ዓመት የበጀት ስራ የሚከናወንበት የሚጠናቀቅበት ጊዜ ነውና ያ ጊዜ እንዳያልፍብን ፈጥነን ወደ ስራ ለመግባት ሁላችንም በዚህ ስራ እንገኛለን። በዚህ ልማት ለሀገር በቀል ዛፎችና ለሀገር በቀል ዕውቀት ትኩረት መሰጠቱን ምን የገለጹት ባህር ዛፎች በሙሉ በማንሳት በሀገር በቀል ዛፎች መተካት ያስፈልጋል። ለመሬት ጥበቃውም፣ ለውሃ ማቆየቱም፣ ለአጠቃላይ ለእርጥበት ማቆየትም ባህር ዛፍን እያስወገዱ ሀገር በቀል ዛፎች መተካት አስፈላጊ እንደሆነ ይታመናል። በተለይ ደግሞ የገረመኝ እና ያስደስተኝ ነገር ተራራማ አካባቢ ስለሆነ አፈር ዝናብ ሲመጣ ተጠርጎ ስለሚሄድ ያን አፈር ለመከላከል የተሰሩ እርከኖች በኮንሶ ሙያተኞች ነው የተሰሩት። ከውጭ ሀገር በመጡ ሰዎች አይደለም። የከተማ ጠበብቶች፣ ሳይንቲስቶች፣ አዋቂዎች አይደሉም። በገጠር ያለው የሀገራችን ነዋሪ ለከተማም አስተዋጽኦ ማድረግ የሚችለው ዕውቀት፣ ብቃት እንዳለ ያየሁበት ነው። የኮንሶ እጅ ተራራ ላይ የሚሰሩትን የእርከን ስራ በምትመለከትበት ጊዜ በፍጹም ከማሽን ውጪ በዛ ፕሪሲሽን ሰው ይገነባዋል ተብሎ አይታሰብምና ኢትዮጵያ ውስጥ በግራ በቀኝ ስንሄድ የተለያዩ ዕውቀቶች አሉ፣ ብቃቶች አሉ። እነሱም ማስተባበር፣ ማቀናየት፣ የከተማውን ለገጠር የገጠሩን ከተማ ማምጣት ብንችል ምን ያክል ሀገራችንን ማስዋብ፣ መለወጥ፣ ማሳመር እንደምንችል ያየሁበት ነው። በዚህ ውስጥ ያስደነቀኝ ነገር እንጦጦ አካባቢ ስንጀምር የእንጆሪ ልማት ሙከራ ተደርጎ ነበርና እንጆሪ ልማት አዲስ አበባ ላይ በእነዚህ ያለ አልቲቲዩድ እንደሚመረት ከዚህ ቀደም ብዛም አናቀም እንሞክር ተብሎ ነው የጀመርነው። ዛሬ ያየነው ውጤት ግን በጣም ይገርማል። እንጆሪ ደግሞ እንደሰማሁት ዛሬ በየ2 ቀኑ የሚለቀም ነገር ነው። እንደ ቡና ዓመት ጠብቀህ እንደ ፓፓያ ወራት ጠብቀህ አይነት ሳይሆን በየቀኑ በየ2-3 ቀኑ የሚለቀም ነገር ነውና ይሄን ነገር ብናስፋፋ አዲስ አበባ አካባቢ ዋጋውም ውድ ነው። ለአገር ውስጥ ገበያም ለውጭም ልናውለው እንደምንችል የሚያመላክት ነገር አለ። የወንዝ ዳርቻ ልማት የህዝብን ኑሮ የሚያሻሽልና የአዲስ አበባን ገጽታ የሚቀይር መሆኑንም ጠቅላይ ሚኒስትር አብይ አህመድ ገልጸዋል።
የሪቨርሳይድ ፕሮጀክት ብዙ ጊዜ የተናገርንለት አስፈላጊነቱን የገለጥነው ጉዳይ ቢሆንም ዛሬ ግን አንተም እኔም ስናየው እንደዚህ ያለው ስራ ለኢትዮጵያ ምን ያክል አስፈላጊ ምን ያክል አስደማሚ ስራ እንደሆነ ማየት ችያለሁ። ስንጀምር እዚህ ወንዝ ዳርቻ ቅድም በስዕል እንዳያችሁት በጣም ብዙ የታጨቁ ቤቶች ነበሩ። በትክክል በፕላን የተሰሩ ሳይሆን የታጨቁ ቤቶች ነበሩና እነዛ ቤቶች ክረምት ሲሆን ጎርፍ ሲመጣ ለአደጋ የሚጋለጡ ናቸው። ውሃው ይሸታል። አናኖራቸው ምንም አይነት መኪና አክሰስ የለውም። ሰው ቢሞት ሰርግ ቢኖር ቢታመም ያንን ሰው ከዚህ አውጥቶ ወደ ሕክምና መውሰድ የሚቻልበት ሁኔታ አልነበረም። ያን ሁሉ ነገር የሚቀይር አካባቢን የሚቀይር የኑሮ ዘያችን የሚያሻሽል ሰዎች እንዲንቀሳቀሱ የሚያስችል ከባቢ መፈጠሩ በጣም አስደሳች ነው። እኔ ለአዲስ አበባ ነዋሪዎች ከሌላም ቦታ እየመጡ አዲስ አበባ ለሚጎበኙ ሰዎች ያለኝ መልእክት ጧት በሳምንት አንድ ቀን ሁለት ቀን ጂም ከምታሳልፉ ወይም ከምትተኙ 12 ሰዓት ተኩል ከእንጦጦ ጀምራችሁ እስከ ቀጨኔ እስከ ፒያሳ 10-15 ኪሎ ሜትር ብትጓዙ አየሩ ቀዝቃዛ ስለሆነ የድካም ስሜት ሳይሰማችሁ ብዙ ነገር እያያችሁ አካላችሁን መገንባት ትችላላችሁ። ሀገራችሁን ለማወቅ የሀገራችሁን ውበት ለማድነቅ የቀረ የጎደለ ጉዳይ ካለም ለመሙላት ከማየት የዘለለ በአካል ቦታው ላይ ከመገኘት የዘለለ ዕውቀት የሚገኝበት መንገድ ስለሌለ ማየት ማመን ነውና መታችሁ እዩ ማለት ፈልጋለሁ። እንግዲህ በድምሩ ከእንጦጦ ጀምሮ እስከ ቦሌ ያለው የሪቨርሳይድ ፕሮጀክት በአብዛኛው ተጠናቋል። ዛሬ ከምናስመርቀው ውጭ የሚቀሩን ስፍራዎች አሉ። እነሱም በሚቀጥሉ ጊዜያቶች እያጠናቀቀን ስናስመርቅ በሚቀጥሉ 2 ወር 3 ወር ጊዜ ውስጥ እስከ ፒኮክ ያለው ሙሉ በሙሉ ስራ ላይ የሚውል ይሆናል። ይህ ለከተማችን ሕዝብ ትልቅ ብስራት ነው። ለኢትዮጵያ ትልቅ ብስራት ነው። ብዙዎች ሞክረውት ከውጭ ኩባንያዎች ጋር ሞክረነው አልሰምር ያለውን ስራ በሀገር በቀል ልጆች በእኛው ወጣቶች በእኛው አርቲስቶች በሚያስደንቅ ሁኔታ የውሃ አካባቢው የሚለውጥ ስራ ተሰርቷል። በአጠቃላይ 22.2 ኪሎ ሜትር የወንዝ ዳርቻ ልማትን የሚሸፍነው ይህ ፕሮጀክት የማይቆራረጥ የልማት ስራችን ሕያው ምስክር ከመሆኑም በላይ የሀገራዊ እድገታችን የአካባቢ ጥበቃና የከተማ እድሳት በተግባር የታየበት ነው ሲሉም ጠቅላይ ሚኒስትር አብይ አህመድ ተናግረዋል። የወንዝ ዳርቻ ልማት የጋራ ተጠቃሚነትን ግብ ያደረገ ፕሮጀክት ነው ያሉት የአዲስ አበባ ከተማ ከንቲባ አዳነች አቤቤ ናቸው። የልማቱ ዲዛይን የኢትዮጵያን ወጣቶች የአእምሮ ውጤት ነውም ብለዋል። የእንጦጦ ቀጨኔ መድኃኔዓለም የወንዝ ዳርቻ ልማት ፕሮጀክት በትናንትናው ዕለት በጠቅላይ ሚኒስትር አብይ አህመድ በይፋ ስራ ጀምሯል። ቀጨኔ አካባቢ ያለው ይህ የለውጥ አካባቢ እናቶችንና ወጣቶችን ሕይወት የሚያሻሽል ትልቅ አሻራም አስቀምጧል። ይህንን የተመለከተ በተንቀሳቃሽ ምስል ተከታትለን እንመለስ። ሰባተኛው ጠቅላላ ምርጫ ከተደረገው ዝግጅት አንጻር በስኬት መከናወኑን
ብሔራዊ ምርጫ ቦርድ አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ በሰጡት መግለጫ 7ኛው ጠቅላላ ምርጫ በስኬት ተከናውኗል ብለው ተናግረዋል። በትላንትናው ዕለት የተከናወነው የድምጽ መስጫ ሂደትም በተደረገው ዝግጅት ልክ መከናወኑንም ገልጸዋል። ከዛሬ ጀምሮ ጊዜያዊ ውጤቶችን በምርጫ ጣቢያዎች ይፋ የሚያደርጉ መሆናቸውንም ተናግረዋል። በድምጽ አሰጣጥ ሂደቱ ላይ የቀረቡ ቅሬታዎችን ለመፍታት ሕጉ በሚይዘው መሰረት እየተሰራ መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ገልጸዋል። በመጨረሻም የኢትዮጵያ ሰብአዊ መብቶች ኮሚሽን 7ኛው ጠቅላላ ምርጫ መሰረታዊ ሰብአዊ መብቶችን ያከበረና ዓለም አቀፍ የምርጫ መስፈርቶችን ባሟላ መልኩ መከናወኑን የክትትል ቡድኑ አረጋግጧል። ሰላማዊ፣ ፍትሃዊና ዲሞክራሲያዊ ምርጫ መካሄዱን የኮሚሽኑ ባጣራው የክትትል ቡድን ማረጋገጡን አስታውቋል። ኮሚሽኑ 320 በላይ አባላት ባሉት 104 የክትትል ቡድን ከ3000 በላይ የምርጫ ጣቢያዎችና ከ180 የምርጫ ክልሎች ላይ በምርጫው በተካሄደበት ዕለት ክትትል ማድረጉን አስታውቋል። በምርጫው መሰረታዊ የሰብአዊ መብቶች ጥሰት ያልተፈጸመና የተለመዱ ዓለም አቀፍ የምርጫ መስፈርቶችን ባሟላ መልኩ የተከናወነ መሆኑን የኮሚሽኑ የክትትል ቡድን በተገኘባቸው የምርጫ ጣቢያዎች ተረጋግጧል ሲሉ የኮሚሽኑ ኮሚሽነር ብርሃኑ ኤዴሎ ተናግረዋል። ኮሚሽኑ በዕለቱ የተስተዋሉ አነስተኛ ችግሮችን ከብሔራዊ ምርጫ ቦርድ ጋር በመነጋገር መፍታት መቻሉን ጠቅሰው ሲሆን ኮሚሽኑ አሁን ይፋ የተደረገው የመጀመሪያ ደረጃ ሪፖርት በምርጫው ዕለት በተደረገው ክትትል ብቻ የተገኘ ሲሆን በቀጣይ በድህረ ምርጫ ላይ የሚኖሩ ግኝቶችን ይፋ እንደሚያደርግ አስታውቋል። ዜናው አበቃ። ከቀሪ ፕሮግራሞችን ጋር መልካም ቆይታ